እንዴት ዋልሽልኝ? አለሁልህ። ዛሬ ግን ሰዓቱን አይተኸዋል? በጣም እኮ ነው ያመሸው። ምን ላድርግ ስራው እኮ አላልቅ ብሎኝ ነው። የሚገርምሽ እንደው አንቺ ብቻሽ እንዳትሆኚ ብዬ እንጂ እዛው አድሬ ልጨርስ ነበር። እሱማ ስራ መስራት አለብህ። ግን ደግሞ ሚስትህን መርሳት አለብህ። ምን ይደረግ እንግዲህ ካልሰራን አንበላ። እሱማ ትክክል ነህ። ግን ደግሞ ከሱ በላይ መስራት ያለብህ በጣም ብዙ ስራዎች አሉ። ምን እባክሽ አሁን በኪራይ ቤት እየተኖረ ልጅ ማምጣት እኮ በጣም ከባድ ነገር ነው። የራሳችን ቤት እንዲኖረን በጣም ጠንክሬ መስራት አለብኝ አይደል? ትክክል ነህ። እኔ እኮ ስራ መስራትን አልተቃወምኩም። የኔ ቆንጆ እንዲህ የምትረዳ ሚስት ስላለኝ ደስ ይለኛል። መርዳት መረዳዳት ያለ ነገር እኮ ነው። እውነትሽን ነው። መረዳዳት አለብን። መስሪያ ቤት ዛሬ አንድ ሰው እየመጣና ምን አለ መሰለኝ። ሰለሞን ስለ መስሪያ ቤት ልታወራልኝ ብቻ ባልሆነ ምን ሆነሻል ደግሞ? ወሬ ለማውራት ቦታና ጊዜ መምረጥ አለብን እንዴ? ቆይ ግን ለኔ መች ነው ጊዜ የምትሰጠኝ? ምን እያልሽ ነው ሊዱ? ለአንቺ ጊዜ ለመስጠት መስሎኝ ስንት ስራ ተሸክሜ ቤት ድረስ ይዤ የመጣሁት። ሰለሞን ጊዜ መስጠት ማለት እኮ ቁጭ ብሎ የመስሪያ ቤት ወሬ ማውራት አይደለም። ምን እያልሽ ነው ሊዱ? ምንም እየገባኝ አይደለም። አንተ መች ይገባል? በምንስ ተአምር ይገባሃል አንተ? ሴትዮ ምን እያልሽ ነው? የምትፈልጊው ነገር ካለ በግልጽ ተናገሪ። ካንተ ጋር እንኳን ቀን ነው ያጠፋሁት እኔ። እሺ እማትረባ ዛሬማ አልፋተው። ቆይ ግን እሱ ምን አይነት ወንድ ነው? የኔ ባል ድክም ብሎሃል አይደል? ለምን ትንሽ አረፍ አትልም? ይሄን ስራ ዛሬ ጨርሼ ነገ ማስረከብ አለብኝ። ውይ ዛሬ አልቻልኩም፣ ለሌላ ጊዜ ይሆንልኝ በላቸው። አይ እንደዛም አይሆንም። ቀን ቆርጬ የነገርኳቸው እኔ ራሴ ነኝ። ቃሌን ማጠፍ ደግሞ አልፈልግም። እሺ ምን ያህል ሰዓት ይወስድብሃል? አድሬም ከጨረስኩት ተመስገን ነው። አንቺ ተኝ በቃ አታስቢ። ስጨርስ እኔ ራሴ ተኛለሁ። እሺ በቃ ወይ ደግሞ ትንሽ አረፍ ብለህ ለምን ተመልሰህ አትሰራም? አይ የኔ ውድ ከተኛው እንደማልነሳ ታውቂያለሽ አይደል? ታዲያ ምን ችግር አለ? እኔ ቀሰቅሳለሁ፣ ካልሆነ ደግሞ አነቃለሁ። አይ ይቅርብኝ፣ ግድ የለም አንቺ ተኝ፣ እኔስ ጨርስ ተኛለሁ። ኡፍ ቆይ ግን አንተ መቼ ነው ስሜት የሚገባ? ምን ሆነሻል ሊዱ? ጎረቤት ነው ይላል። ድምፅሽን ቀንሽ እንጂ። ስለኔ ሳይሆን ስለ ጎረቤት ነው የምትጨነቀው? ቆይ ምን ልሁን እያልሽ ነው? ምን? እኔማ ምን ሆናለሁ? ምንም አልሆንኩም። ሊዱ እንቅልፍሽ እኮ ነው የሚያነጫንጭሽ። ተኝ በቃ። እተኛለሁ፣ አታስብ ለሱ። የኔ ፍቅር እንዴት አደርክ? ያደርክልኝ? እንዴት አደርሽ? ነጋ እንዴ? አሁን ቅርብ ሰዓት እኮ ነው የተኛሁት። እኔ አሁን ምንም ልል አልፈልግም። ማታ ብዙ ብዬሽ ነበር አልሰማኝም። ምን ላድርግ? የእንጀራ ጉዳይ ሆኖብኝ እኮ ነው። እኔ የምልሽ አንድ ሀሳብ እያሰብኩ ነበር። ምን የኔ ፍቅር?
የምን ሐሳብ? ለምን የሆነ ትንሽም ቢሆን የሆነች ነገር ከፍተን እየሰራሽ አትገቢም? እኔ ብቻዬን ደካምኩ አንቺም ውጭና ስሪ እያልከኝ ነው? ኧረ እኔ እንደዛ አላልኩም። እዚህ ቤት ሆነሽ እኮ ብቻሽን ከሚደብርሽ ብዬ ነው። እሺ አሁን እሱን ተውና ዛሬ መቼም ቀኑን አልረሳከውም አይደል? ዛሬ ምንድን ነው? እኔ እንጃ ምንድን ነው? ዛሬ ከተጋባን እኮ 2 ዓመታችን። ሼት ምን አይነቀሽም ሰው ነኝ። አሁን ይሄ ቀን ይረሳል? በቃ የኔ ፍቅር በኋላ ቆንጆ ስጦታ ገዝቼ እመጣለሁ። አሁን ወደ ስራ ስገባ እንደውም መጀመሪያ እሱን ገዝቼ ነው ወደው እንዳረሰው። የምር እንዳትረሳው፣ ትትረሳው እንጣላለን። በዛ ላይ ደግሞ ማታ ቶሎ በጊዜ ናሽ ትፈልጋለህ እንዴ? ግዴታ እኮ ነው። አይገርምሽም? ደከል 2 ዓመት ሞላን አይደል? እኛም ይሄው 2 ዓመታችን። ብንረሳም ይሄው ታክስ። በቃ ቁርስ ልብላና አምጣ። ከዛ በፊትማ ባሌ ማንቃት አለ። ሄሎ አለቃ። አዎ ሌሊቱን ቁጭ ብዬ አድሬ ነው የጨረስኩት። እሺ በቃ ቶሎ እመጣለሁ። በቃ እሺ። ሄሌኒ ፍቅር እንዴት ዋልክልኝ? እየመጣ ነው አይደል? የኔ ውድ በጣም ይቅርታ ዛሬ ብመጣ አይመስልኝ። ያማን እንዴ አንተን እኮ ነው ቁጭ ብዬ እየጠበቅኩ ያለው። ስጦታው እኔ ስጦታ ምን ያደርግልኛል? አንተ እንደምትፈልገው ትመጣለህ እኮ። እኔም እኮ ብመጣ ደስ ይለኛል፣ ግን የማይሆን ነገር ተፈጥሮ ነው። ይኸውልሽ ማታ ስሰራው የነበረው ሳብ ሁሉ ተበላሽቷል። የማይሆን ነገር የፈጠርከውማ አሁን ምንም የማይሆን ነገር የለም። ሰለሞን ትመጣለህ አልኩኝ፣ ትመጣለህ። አለቃ በጣም ስለተናደደ ማናችሁም እንዳትወጡ። አዎ በቃ ከአንድ ስራ ባልደረባዬ ጋር አብራችሁ የሆነ ስራ ተከፋፍላችሁ ጨርሱ። ቁጭ ብለን እየሰራን ምንም ነገር ብትለኝ አሰማው። ምንም ማንም እንዳይወጣ ብሏል። ይኸውልህ ከወጣችሁ ማንም ሰው እንዳይመለስ ማለት ነው። አይ እንግዲህ በቃ ከሆነ ሆነ ነው። ሌላ ጊዜ ትሰራዋለህ አይደለም እኮ። ይኸውልሽ በቃ ወንድሜ ስጦታውን ይዞልሽ ይመጣል እኮ። አሁን አንተናና እዚሁ ትሰራዋለህ። በቃ ነገ ማታ ወጥተን እራት አብረን እንበላለን። ሰለሞን በጣም ባለጌ ሰው ነው። ባለጌ ነሽ። አፈር ደቼ ብላ አፈር ያስበላ ሰለሞን፣ አፈር ብላ። ባለቤቴ ነች። እዚህ በማደረግ ወንድምህ ብታይ በጣም ጠግቧል።
ፋይል ጠፍቶብኝ ነው ምናምን አለኝ። ይቅርታ ብሎሻል። ይሄን የመሰለ ሰርፕራይዝ ነው ያበላሽው። እያየኸኝ ነው። እንዲህ ሆኜ እየጠበቅኩት ነው የቀረው። ያው አጋጣሚ ነው፣ አትፍረጅበት። ለማንኛውም በቃ እኔ መሽቶብኛል፣ ልሂድ። ምን ነው አጣጣትስ አላለህም? ባጣጣሽ ደስ ይለኝ ነበር፣ ግን ከመሸብኝ ታደራለህ። የወንድም ማለት እኮ ያንተ ማለት ነው። እዚህ ታድራለህ። እንደዛ ከሆነ በቃ እንጠጣ። ልታገባ መሆኑን ሰማሁ። እንዴት ነች? ቆንጆ ነገር ነች? አዎ አሪፍ ነገር ነች። ቆንጆዬ ነገር ነች። አንተና ወንድም ደግሞ ሁሌ ቁንጅና ብቻ ነው እንደምታያችሁ። ስራ ላይ ጎበዝ ነች ወይ? ስማ ጎበዝ ነች። ዶሮ ትሰራለች፣ እንጀራ ትጋግራለች። ወንድምና ወንድም ከአንድ ወንዝ ይቀዳል ነበር መሆን የነበረበት። ባክሽ ትቀልድ ነው። እንኳን እችንና የዝንብ ጠንጋራ እናውቃለን። እና ስራ ላይ ጎበዝ ነች። እሷ ጎበዝና ብቻ ምን ይሰራል? እኔ ጄኔሬተር ኮንኩ መብራቱ ባይመጣ በደንብ አድርገን እናበረዋለን። እኛ ጋር የሚያበራ የለም። እባክዎትን ያበሩን ይሁን። በደንብ ከተንከባከቡ ችግር የለም እናበረዋለን። የወንድሙን ግዴታ የሚወጣው ደስ ይላል። እኔም የምመኘውን ነገር ላገኝ ስለሆነ ደስታዬ ወደር የለውም። ታውቃለህ፣ በጣም ነው እንዴት አደርክልኝ የባሌ ወንድም? በስመ አብ! አሁን በዚህ ሰዓት ይሄ ጥያቄ ይጠይቃል? ወገብ ተፈተነ። ኧረ ወንድሜ ግን ታድሎ። ምን ያደርጋል እባክህ ካልተጠቀምክበት። እሱ እንደሆነ ነፈዝ ነው። ቆይ ሳትሞካከሩ እንዴ የተጋባችሁት? በፊትማ ልክ እንዳንተ ጎበዝ ነበር። ከተጋባን በኋላ ነው እባክህ ስራ ስራ እያለ እንዲነፈዝ ብሎ የቀረው። አሁን ላይማ እንዴት ምርር ብሎኛል መሰለህ። ታዲያ ምን ችግር አለው? አንቺ እንዳልሽው እየመጣው የወንድሜን ግዴታ እወጣለታለሁ። ደስ ይለኛል። ታዲያ ያወጣነውን የሚተካ ቁርስ ነገር ይሰራልና። ከዛ በፊት ግን አንዴ ደግሞ እንደገና ለአርቲስቱ ስሚ፣ ቆይ ወንድሜ መቅኔውን እየጨረሽ ነው መስሪያ ቤት ሄዶ የሚያድረው። መቅኔ ያላለቀውን ደግሞ መቅኔውን መጨረስ ነው። እኔማ የወንድሜን ግዴታ እወጣለታለሁ። በይሽ የወንድሜ ሚስት ተመለሽ። በጣም ነው የምናመሰግነው ለቁርሱ ብላ ሁሉም ነገር። አብረን ብትል ደስ ይለኝ ነበር። ኧረ በእናትሽ ለሚስቴም ትንሽ አስቀሪላት እንዴ። እሺ ግማሽ ነው የምትመጣው? ቤቱ ፍሪ ሲሆን ብቻ ደውይልኝ፣ በፍጥነት ነው ካችም። እሺ ደውልልሃለሁ። ይሄን ነገር ግን ወንድም ማወቅ የለበትም። እንዲያውቅም ፈልገሽ ነበር? አይ አይደለም፣ እንጠንቀቅ ለማለት ያለው። አይ መጠንቀቅም አለብን እንዴ፣ ህይወታችን እኮ ነው የሚበላሸው። ኧረ በፍጹም አያውቀውም። ለነገሩ ማን ይነግረዋል ብለህ ነው?
አንዳንድ ሰዎች አብረን ቢሆኑ እንኳን ከባሏ ወንድም ጋር ናት ነው የሚባለው። አንቺ ግን በጣም ነው የምትመችኝ። በፊት እኮ እቺ ልጅ ምናምን ልል ነበረ፣ ግን አንቺ ነው ኮስታራ ሙሉ ነበር የምታራምጂው። የምር እኮ ግን እንደዛ ነበረ። ከሱ ውጪ በፍጹም ወንድ ያለ አይመስለኝም ነበር። ከተጋባን በኋላ ግን ሁሌ ስራ ብታይ ምርር ነው ያለኝ። ቆሻውን በእኔ ይፈረዳል? አይ እሱ ነፈስ ከሆነ አንቺ ማብረሽ መንፈስ አለብሽ እንዴ? ነፈስ በቃ ተመለሽ። ደህና ደውላለሁ። እሺ እጅጉ ተነስ በእናትህ። ቶሎ ቁርስ በልተን እንውጣ፣ ሌላ ስራ መጥቷል። ሄሎ ሊዱ፣ እንዴት አደርሽ? አለሁልህ። እኔ ማር እንዴት አደርክልኝ? አለሁልሽ። በጣም ነው ደስ ያለኝ። አልተቀየምሽኝም ማለት ነው? ይሄን የመሰለ ስጦታ ልከህልኝ እንዴት ብዬ ልቀየምክ? የኔ ባል የምትረዳ ሚስት ስለሰጠኝ ሁልጊዜ ነው ተመስገን። ስጦታውን ወደድሽው? ቀላል ወደድኩት። በደንብ ነው የተመቸኝ። ዋናው እሱ። አሁን እባክሽ ሌላ ስራ መጥቷል። ቁርስ በልተን መተን ተመልሰን ደግሞ ልንሰራ ነው። ጥሩ በቃ በርታልኝ። ዛሬም የሀገር ስራ ነው የመጣው እና ለምን እዛው አድራ አሰራው? ምን ይባል? አትጨነቅ ስለኔ። አይሆንማ። ዛሬማ እራት አብረን ነው የምንበላው ብዬሻለሁ። በዛው መጥቼ ይሰራዋለሁ። ኧረ ችግር የለውም። ካንተ ጋር እኮ ፍሪ ስትሆን ነው ደስ የሚለው። እና እዚሁ አድሬ ልስራው? አዋ ስትመላለስ ራሱ በጣም ብዙ ጊዜ ነው የምታጠፋው። እዛው ጋደም አረፍ እያልክ ስራ፣ ችግር የለም። እሺ የኔ ፍቅር፣ የምትረዳ ሚስት ስለሰጠኝ በጣም አመሰግናለሁ። እወድሻለሁ። እሺ እኔም እወድሃለሁ። እኔም እወድሃለሁ። ነፈስ ሄሎ ወንድሜ ሚስት እንዴት ነሽ? በእናትሽ አለሁልህ። ሚስትህን አገኛት? ምን አገኛታለሁ? እሷ እኮ እንዳንቺ ቦዘኔ አይደለችም። ስራ እኮ ትሰራለች። አንቺ ደግሞ ያው ስሪያ ነው አልክ። እኔ ላንተ ብዬ እንደዛ ሰርከስ ብሰራልህ ሰደብከኝ። ኧረ ስቀልድ ነው በእናትሽ። ኧረ ቡና ቤት ትጠጪያለሽ? አዋ ልምጣ። ሰከር ብለን ተያይዘን ለጥ ብንል ደስ ይለኛል። ኧረ እባክሽ መጠጥ ቤት እኮ አይደለምሽ። ይሄ ቡና የሚጠጣበት ቤት ማለት ነው። የምን የሰው ድማጮ ነው? ቡና እየጠጣሁ ነው አትልም? በቀጥታ ዛሬም ወንድምህ ግዴታዬን ተወጣልኝ ብለዋል። እንዴ ዛሬም አልመጣም አለሽ እንዴ? እሱም አመጣለሁ ብሎ ነበር። ስራ ምናምን አለ ሲል በቃ አትምጣ እዛው ደር አልኩት። ተገላገላ። ጭራሽ አትምጣ ብለሽው ይሄን እሱ እዛ እየቆረጠም ይሆናል። ጥሬ ነው የሚቆረጥመው። ወንድም እኮ ምስኪን ነው። ቃል አከብራለሁ ምናምን የሚለው ነገር አለበት። በቃ ከቻልኩ ብቅ እላለሁ የኔ ቆንጆ።
አረ ከቻልኩ የሚባል ነገር የለም እንዴ። ምን ሆነሃል? ባሌን እንዳመጣ ካልኩት በኋላ እሺ ቆንጆ የሆነሽ ሽክ ብለሽ ጠብቂ። በል ማታ ቶሎ ብለና። እሺ ባይ። ባለፈው የግቢ ኮድ ሰጠኝ፣ ዛሬ ደግሞ የቤቱ በር ክፍት ነው። ይሄ ነገር እንዴት ነው? ያው ትመጣለህ ብዬ ነው። እንኳን የበር ቁልፍ አይደለም ሌላም ነገር ተከፍቶልህ የለ እንዴ? ውሎ እንዴት ነው? ቤት ውስጥ እየዋልሽ? አይ ለነገሩ ምቾት ላይ ነሽ። ታዲያ ቆንጆ ነው ቤት ውስጥ ብንጠብቃችሁ አይሻል? አረ ይሻላል። እናንተም ሰርታችሁ እኛም ሰርተን ይሄማ አይሆንም። አንድ ሰው ቁጭ ብሎ ሲያነቃቃ ነው ጥሩ እኮ። አየህ መጋባት የነበረብን እኔ እናንተ ነበር። ሁለታችን ተጋብተንም አይሆንም። ኢትዮጵያን በድህነት ነበር የምናስጠራት። ለምን እንዴ? እኔም ስራ አልወድም፣ አንቺም ስራ አትወጂም። ቆይ እንዴት ይሆናል? ያው የኛ ስራ ተተኪ ትውልድ መፍጠር ነው። ለነገሩ እውነትሽን ነው። እሱም ቢሆን ትልቅ ስራ ነው። እና እንግባ። የወንድምህን ግዴታ በጊዜ አትወጣም እንዴ? ኧረ ተይ በእናትሽ፣ አሁን የመጣሁት ትንሽ ልረፍ። ምን ደክሞኛል ምናምን ትላለህ? ስራ ውሎ እንደመጣ ሰው ቡና ስታንቀራል የምትውለው? እዛስ ቁጭ ብሎ ኃላፊ አግዳሚውን መልከፍና ግርማ ሞገስ መስጠት ስራ አይደለም? ብታይ ድሮ ወንድ ልጅ ሲለክፈኝ እንዴት ደስ እንደሚለኝ። እሱማ ግልጽ ነው። ደግሞ እኮ ለሙድ እኮ ነው የምትኮሳተሩት። እባክህ ተዋቸው። ልክ ከእናንተ ትንሽ ዞር እንዳሉ ወይኔ ጉዴ ዳሌ አደገ ማለት ነው እኮ ነው የሚሉት። የሴቶችን ገበና መዘግዘግ። በል ተነስ ና ወደ ስራ። ዛሬ ደግሞ ቀድመኝ ተነስተሃል እንዴ? አዎ ደክሞሻል መሰለኝ። ዛሬ ቀድሜሽ ተነሳሁ። ማታ እኮ አልቻልኩም። በጣም ስትወዘውዘኝ ያደርከው። አንቺ ቀልጅ እንዴ! በቃ አንደኛ ነው ወንድሜ ቤት መኖር ጀመርኩ እኮ። ታዲያ ምን ችግር አለው? ዛሬም ስራ አለኝ ካለ ደውልልሃለሁ። አረ ሊዱ በእናትሽ አለኩኝ እኮ። እስኪ ከምር አለኩኝ። ምን ታካብዳለህ? በአንደኛ ደረጃ የምትወዱት ይሄን አይደል እንዴ? ሱማው እኮ ሲበዛም ጥሩ አይደለም። ኧረ እባክህ አታካብድ ወደዛ። ኧረ በእናትሽ ሊዱ በቃ ሊዱ ነሽ። ፍቅረኛዬን እኮ ቀጥሬያታለሁ። ለዛ ነው እንደዚህ መቅኔክ የሚያልቀው። እዛ ሜዳ እየተወዘወስክ ነው እንዴ? ስለግረሽ ድሮም ወንዶች ስትባሉ
ሳሌ ዛሬ ምን ነው በቃ ነው? ምን እባክሽ ትንሽ ስራ ነበር የቀረን አስፈቅጄ መጣሁ። እንዴት ነሽ? አለሁልህ። ደህና ነህ? ስጦታውን ሳትከፍቺው ነው እንዴ ያምራል ያልሽ? አይደለም እኮ ሳሌ አይቼው መልሼ አሽጌው ነው። መልሶ ማሸጉ ለምን አስፈልግ? ማለቴ ካንተ እጅ መቀበል ፈልጌ ነው። ይሄ ድንቅ ሀሳብ። ቆይ እኔ ራሴ ልስጥሽ። አመሰግናለሁ። በጣም ይቅርታ እሺ የኔ ቆንጆ። ትንሽ አስቀይመኛል፣ ግን ደግሞ ይሁን ለኛ ብላ ነው። በጣም ወዴት ነው? ወደ መኝታ ቤት። ደክሞኛል፣ ትንሽ አረፍ። ሳሌ እኔን ጥለኸኝ? ኧረ ይህስ ምን አይነቱ ሰውዬ ነው? የኔ ቆንጆ ሰርፕራይዝ አለሽ። ምንድን ነው? በነገራችን ላይ አልጋ ላይ ካገኘኝ እኮ በጣም ብዙ ወራቶች ተቆጠሩ። ምን ላርግ ብለሽ ነው? ድካሙ እኮ ነው። እዚህ ቤት ካደርኩበት ቀን ያላደርኩበት አይበልጥም ብለሽ ነው? ለኔ ሌላ ሰርፕራይዝ አታስብ። ይሄ ራሱ ለኔ በጣም ትልቅ ሰርፕራይዝ ነው እኮ። ስሚኝ፣ የዓመት ረፍት ወሰድኩ። የምርህ ነው? ዋው! እኔ አላምንህም። እና ባሌን ሁልጊዜ ላገኘው? ወይኔ ታድዬ! በቃ አሁን ጊዜው አንቺ ነው። አሁን ደግሞ በደንብ ገንዘብ ስላገኘው ልጅ ብንወልድ ምን ይመስልሻል? ገና ስነግርሽ አረገሽ? ምን? ከማን ነው ማረግዘው? ምንድነው የምታወራው? ኧረ እኔ እየቀለድኩ ነው ሊዱ። እንደ አይነት ቀልድ ይቀለዳል? ያውም እኔን አሙኝ አንተ ትቀልዳለህ? እሺ በቃ ቆንጆ። በጣም ትልቅ ነገር ተፈጥሯል። አንቺ ወንድሜ ከኔ ጋር ተኛሽ አወቀን? እሱማ ማወቅ የት ይቀራል? ታዲያ ምንድነው ነገር እንደዚህ የምትጠጣሚው? ቀጥታ ተናገሪም እንዴ? ከባሌ ወንድም አርግዣለሁ። ከማ አንቺ ይውልዛ እንዴ? አሁን ካንተ ጋር ብትነው ስትይ ማለት ነው ያምንሻል እንዴ? ከሱ ጋር ካረገን እኮ ወራቶች አልፈዋል። እሱን ተይው። ይሄ ከሌላ ወንድ ጋር አንተ ይሄን ይልቆም ባለጌ ሴት አለው። ለማንኛውም አሁን ሐኪም ቤት ሄጄ ሁሉን ነገር አረጋግጬ፣ ስለዚህ አንድ መፍትሄ ማግኘት አለብን። ከማን ጋር መፍትሄ የምትፈልጊው? አንቺ በየራስሽ ቻይ እንዴ? እንደዛ ነው። አሁን ለወንድም ሄጄ የገዛ ወንድም ጀፍሮ አስረግዞኛል ብዬ እነግረዋለሁ። አንቺ አምሻል እንዴ? አታስቢም? የሚያመማ አንተ ነው። ለነገሩ መፍትሄው ቀላል ነው። ምንድነው? ያው አስወርጇ። ይሄን ማድረግ የምችል ቢሆን አንተ ጋር መጣ ነበር። ይኸውልሽ የገንዘብ ጉዳይ ከሆነ እኔ ሰጥሻለሁ።
ትሰማለህ ትንሣኤ? ቀልድ አይደለም። አሁን ላይ ጽንሱ ገፍቷል፣ ማስወረድ አይቻልም። ስለዚህ አንድ መፍትሄ ማግኘት ነው። እኔ እኮ ላገባ ነው። አሁን ዝግጅት ላይ ነኝ፣ እየተዘጋጀሁ ነው። እሱን ብታክ ለእኔ አጥሜት ልብታዘጋጅ ይሻል። ይሄ ትንሣኤ ተበላው እና አልከሰከሰኝ። በደንብ አስብበትና መፍትሄ መፍትሄውማ አንቺ ብትሞች ነው። መፍትሄ ትለኛለች። እኔ የምልህ ከመቼ ጀምሮ ነው ደግሞ አንቺ እኔ ቤት ሰውን ቤት ጥለሽ የምትጠፊው? የት እጠፋለሁ ብለህ ነው? ደግሞ እኮ ቤትም ቁጭ ብለህ ተናፍቀኛለህ። ይልቅ የወንድሜ ሰርግ እንደደረሰ ታውቂያለሽ አይደል? እንደው ምን እንደማደርግለት እኮ ጭንቅ ብሎኛል። እስኪ እሱ መጀመሪያ ለማግባት ያብቃው። እንዴ ምን ማለትሽ ነው ሊዱ? ሽማግሌ ተልኮ የሰርጋቸው ቀን እኮ ተቆርጧል። እስኪ ብቻ ተው ያርግለት። ምን የምታውቂው የሆነ ነገር አለ እንዴ? እኔ ምን አውቃለሁ? ምንም የማውቀው ነገር የለም። ግን ያው ስራ የማይወድ ልጅ ሊያገባ መሆኑ ገርሞኝ ነው እንጂ። ወግመሽ ስትከራከሪ እኮ የሆነ የምታውቂው ነገር ያለ ነው የሚመስለው። ኧረ እኔ ምንም የማውቀው ነገር የለም። ግን ቆይ ምን ልታረግለት አሰብክ? እኔ እንጃ፣ እኔም ግራ ግብት ነው ያለው። ከኔ በጣም ብዙ ነገር ነው የሚጠብቀው። ምንድን ነው? ምንድን ነው? እንትን ይሄ ቴሌ አላ የ810 824 ምናምን የነሱት። ቆይ ደግሞ አንተ እያለ ሌላ ማን ቴክስት ይልክልኛል? እሱን ታዩና ይልቅ ምን አሰብሽ እስቲ? ምን አሰብኩ? ያው አቅማችን የቻለውን ነገር እናደርግለታለን። ወይ ዲኮር እንችለዋለን፣ ወይ ደግሞ መኪና፣ ወይ ካሜራ፣ ብቻ አቅማችን የቻለውን አንዱን ነገር እናደርግለታለን። እስቲ እናስባለን። አንዴ ሱቅ ደርሼ ልምጣ። እንዴት በዚህ መጣ? አንድ ሀሳብ መጣልኝ። ለኔም ላንቺ የሚጠቅም ሀሳብ። እሺ ምንድነው? ቀላል ነው። በቃ አርግዣለሁ በይ። ከዛን ከማን ስለኝ ከወንድም ትንሣኤ ልበለው? እስኪ አስጨርሽኝ። ሲጀመር ከማን ምናምን አይልሽም። ሰውዬ አማሃል እንዴ? እኔና እሱ እኮ ሴክስ ካረግን ወራቶች አልፈዋል። እኔ አስበውም እንዴ እንደውም ደስ ነው የሚለው። ሰውዬ ስራው እኮ ሂሳብ ሰራተኝነት ነው። እችን ማሰብ የሚያቅተው መሰለኝ። ይሄን እንዳያስብ ማሰቢያው መድፈን ነው። ከዚህ ሌላ አማራጭ አለን? እሱማ ሌላ አማራጭ የለንም። አንቺ ደግሞ እሱን ማታለሽ ሰዋሽ ስለሆነ አይከብድሽም። በደንብ አድርገሽ ሸውጁ። እሺ ግን አንድ ነገር ቢፈጠር ልጁ ያንተ ነው። አረ ምንም አይፈጠርም እንዴ። ቆይ የወንድም ማለት ያንተ ማለት ነው አላልሽኝም? ስለዚህ የኔ ማለት ደግሞ እሱ ማለት ነው። የአባቱን ስም በሱ አድርጊ ካልክሽ አረጋዋለሁ። ቻው በቃ። ምን ገዝተሽ መጣሽ? ካርድ ነበር እዛው ገዝቼ ሞላው። አይ ጥሩ።
የኔ ፍቅር የሚገርም ሰርፕራይዝ አለ። ሰርፕራይዝ በጣም አምሮኝ ነበር በእናትሽ። እንዴ እኔ ነኝ እንጂ ሊያምረኝ የሚገባው። እኔን አሳብጠኝ አንተ ያምራል እንዴ? እሺ አሁን ሰርፕራይዝሽን ተናገሪ። ግን ቆይ ምን ቢሆን ነው ለአንተ ትልቅ ሰርፕራይዝ የሚሆነው? ለኔ ካንቺ ከሆነ ሁሉም ነገር ትልቅ። ናቀላብል ምን ይሰማሃል እንዴ ሊዱ? እየቀለድሽ ነው? ሆድሽን ያስነካሽ? አርግዣለሁ ነው? አዎ አርግዤላለሁ። ቆይ ግን ካረግን ስንት ጊዜ ሆነ? እሱ ምን ያደርግልሃል? ደስ አላለውም እንዴ? አረ በጣም ደስ ብሎኛል። ግማሽ እርግዝና ጊዜ ሊቀረው ነው። ልጅን አሳቅፋለሁ። በጣም ነው ደስ ያለኝ። በጣም ነው ደስ ያለኝ። እና በቃ እንዲህ ነው የሚባለው? ሰርፕራይዝ የለኝም? በጣም ብዙ ስጦታ አለሽ። በጣም ተባከብሽ እንደሆነሽ ለጣውሽ ሄሎ ሊዲያ እንዴት ነሽ? አንቺና ልጄ እንዴት ናችሁ ነው የሚባለው? ምን ነው ብራዘር የለም እንዴ ቤት? አሁን ወጣ ብሏል። ሳይቆይ አይቀርምና ና። ኧረ እባክሽ ምን ላደርግ ነው የምመጣው? አንቺ ልጅ አምሻል እንዴ? አንድ እንድንደግም ፈልጋለሁ አልልም መቼስ አምሮኛል። አምሮኛል? እና ሰለሞን ጋር ደውይለታ። እሱ ምን አገባው? አንተ ባስረገዝከው ልጅ እሱ የሚቦሳቆለው። ኧረ እባክሽ ሌላስ? ይኸውልሽ ዝም ብለሽ ተቀመጪ፣ አርፈሽ ብትኖር ይሻልሻል። ትሰማለህ? የምትባለውን የማታረክ ከሆነ ሁሉንም ነገር ነግሯለሁ። የኔ ህይወት ብቻ የሚበላሽ መሰለሽ እንዴ? ንገሪዋ፣ ንገሪው። ኦኬ እሺ፣ ሲመጣ ልንገረው ወይስ ደውዬ ልንገረው? አንቺ አምሻል እንዴ? ምንድነው እሺ አማረሽ? አፈር እና ለአፈር ደግሞ ወጣ ብለሽ ቢያ ይዘና አልኩ ይዘና። ይቀልዳል እንዴ? አፈርሽ ቢ ጥገቢ። ለምንድን ነው ይሄን ሁሉ ሰዓት ያረፈድከው? በዛ ላይ ደግሞ ሴክስ ማድረግ አምሮኝ ነበር። ኧረ እባክሽ ሲያምርሽ ይቀራል እንዴ? በጣም አበዛሽ። ሆነስ አይገርምህም? አንተን ያበዛኸው። ከዚህ በኋላ የፈለግሽውን ነገር መሆን ትችላለሽ። ለአንተ ነው የምደውለው። ይኸው ደግሞ አማረኝ ምናምን እያልሽ እኔ ጋር እንዳትደውይበትኝ። ልጅ እኮ ያንተ ነው፣ መንከባከብ ደግሞ ግዴታ። አንቺም ልጁን ገደል ግቡ። ሰሌ እውነት ነው የሰማሁት? አይደለም ሰሌ፣ ይኸውልህ ምን መሰለህ፣ ሰሌ እንዳሰብከው አይደለም። እሺ አስተባብሏ። እንትን
በአጋጣሚ የተፈጠረ ነገር ነው እና ደግሞ የዛን ቀን ሰክረን ነበር አይደል? እንደዛ ነው የሆነው። አዎ አንቺም ባለትዳር ነሽ። አንተም በቅርቡ ልታገባ ነው አይደል? ትሰሚኛለሽ? ንብረትሽን ይዘሽ ከነዲቃላሽ ውልቅ በይ። እባክህን ስማኝ ሰሌ፣ እባክህን አንዴ ስማኝ። ትሰሚኛለሽ? ይሄ ጭንቅላቴ ስለሚያስብ እንጂ ስጋሽን ቆራርጬ ነበር ብላሽ ውጭልኛው። ስማኝ፣ አንተ ደግሞ ሰርግ የሚባለውን ነገር እንዳታስብ። ይኸውልህ ሰሌ፣ ይሄንን በምንም ታምር ሚስቴ እንዳታውቅ። ስጋ ይዞኝ እንጂ እገል ነበር። እንዳታሳስተኛውን ውጣልኝ ከቤቴ።